ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ኮሙኒኬሽን ዳይሬክቶሬት የተዘጋጀ ወደ እናንተ የሚቀርብላችሁ የዜና ፕሮግራማችን ነው። ዜናውን ይዤላችሁ የቀረብኩት ኤደን በዳሱ ነኝ። አብራችሁን ቆዩ። ባለስልጣኑ ከአዲስ አበባ ከተማ የከተማ አውቶቡስ አገልግሎት ድርጅት ጋር ለፓራሚሊተሪ ኦፊሰሮች የትራንስፖርት አገልግሎት ለመስጠት የሚያስችል የውል ስምምነት ተፈራረመ። ስምምነቱ የደንብ ማስከበር አባላት የከተማዋን ጸጥታና ደንብ ማስከበር ስራን በሚያከናውኑበት ወቅት የሚገጥማቸውን የትራንስፖርት እንግልት በእጅጉ እንደሚቀርፍ ታምኖበት የውል ስምምነት መደረጉን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገልጸዋል። ዋና ስራ አስኪያጁም እንደተናገሩት ኦፊሰሮቹ ይህንን የትራንስፖርት እድል ማግኘታቸው የዕለት ተዕለት እንቅስቃሴያቸውን በማቃለል ከፍተኛ የስራ ተነሳሽነት እንዲኖራቸው የሚያደርግና ለከተማዋ ሰላምና ደንብ መከበር የሚሰጡት አገልግሎት የበለጠ ውጤታማ እንደሚያደርግ ገልጸዋል። የጉለሌ ክፍለ ከተማ ደንብ ማስከበር ጽህፈት ቤት የቢሮውን እድሳት በማጠናቀቅ ለሰራተኞችና ለተገልጋዮች ምቹ የስራ አካባቢን በመፍጠር አስመረቀ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በምርቃቱ ተገኝተው ባደረጉት ንግግር እንደገለጹት የተቋም ግንባታና አደረጃጀትን ማሻሻል ከህብረተሰቡ የሚነሱ የመልካም አስተዳደር ጥያቄዎችን ለመመለስ ለዜጎች ፍትሃዊና ቀልጣፋ አገልግሎት ለመስጠት ትልቅ አስተዋጽኦ እንዳለው ገልጸዋል። በምርቃት መርሃ ግብሩ ላይ የተገኙት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገይሴ ደንብ ማስከበር የደንብ መተላለፎችን በመቆጣጠር የተሰጠውን ተልዕኮ በውጤት ከመፈጸምና በኃላፊነት ከመወጣት ባሻገር እያከናወነ ያለው ይህ የተቋም ግንባታ ስራ የሚበረታታና ለሌሎች ጽህፈት ቤቶች የሚያነሳሳ መሆኑን ተናግረዋል። በተቋሙ የተመዘገቡ ስኬቶችን አጠናክሮ ለማስቀጠልና የታዩ ክፍተቶችን በዘላቂነት ለመቅረፍ የቅድመ መከላከልና የስልጠና ስራው ቁልፍ ሚና እንዳለው በመጠቆም በተያዘው በጀት ዓመትም የከተማዋን ጽዳትና ውበት ሰላም ለማስጠበቅ የሚያስችሉ የተቀናጁ የቅድመ መከላከል ስራዎች ላይ ትኩረት ተደርጎ መሰራት እንዳለበት የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው ገለጹ። አክለውም በከተማችን የሚገኙ የህብረተሰብ አካላት የደንብ መተላለፍ እንዳይፈጸምና እንዲጸየፍ ለማድረግ እየተሰጡ ያሉ የግንዛቤ ማስጨበጫ ስራዎች ማጠናከር አስፈላጊ ነው ብለዋል። የባለስልጣኑ አመራርና ሰራተኞች ችግኞችን በመትከል አሻራቸውን አኖሩ። ዛሬ የምንተክለው እያንዳንዷ ችግኝ ለምግብ ዋስትና፣ ለውሃ ሀብት ጥበቃ፣ ለምግብ አቅርቦት፣ ለቀጣይ ትውልድ ንጹህ አየር ዋስትና ናት። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ከፓራሚሊተሪ ኦፊሰር ለተውጣጡ እጩ አመራሮች የመሪነትና የክህሎት ማሳደጊያ ስልጠና ሰጠ። በስልጠናው መክፈቻ ላይ የተገኙት የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ባለስልጣኑ በ2018 በጀት ዓመት በአፈጻጸሙ አንደኛ በመሆን የተሸለመ መሆኑን አስታውሰው ይህን ስልጠና ከተማችን እያሳየች ያለችውን ፈጣን እድገት በሚመጥን መልኩ ተቋሙን በዘመናዊ አሰራርና በእውቀት የሚመራ በተግባር የሚታይ የአመራር ብቃትን የተላበሰ በመልካም አስተዳደር ችግሮች ላይ ጥብቅ እርምጃ የሚወስድና የአገልግሎት እርካታን የሚያረጋግጥ ብቁና ንቁ እጩ አመራሮችን ለማፍራት ያለመ መሆኑን ገልጸዋል። የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው ይህ ስልጠና ተቋሙ የወደፊት ተተኪ መሪዎችን በማፍራት የተቋሙ ዘላቂ እድገት ለማረጋገጥ ወሳኝ ሚና እንደሚጫወት ገልጸዋል። የአዲስ አበባ ደንብ ማስከበር ባለስልጣን በደንብ ቁጥር 1383/2017 በፕላስቲክና ፌስታል ብክለት ላይ ከሁሉም ክፍለ ከተማ ለተውጣጡ የደንብ ማስከበር ጽህፈት ቤት ባለሙያዎች የአሰልጣኞች ስልጠና ሰጠ። ስልጠናውን ያስጀመሩት የባለስልጣኑ ምክትል ስራ አስኪያጅ አቶ ንጋቱ ዳኛቸው እንዳሉት ተቋሙ በከተማ አስተዳደሩ የሚወጡትን ደንቦች አስቀድሞ ለማህበረሰቡ ግንዛቤ በመፍጠር የደንብ መተላለፍን የሚጸየፍ ማህበረሰብን ለመገንባት በተለያዩ መንገዶች ስልጠናዎችን የሚሰጥ መሆኑን ገልጸው ሰልጥኖ ለማሰልጠን ዝግጁ እንዲሆኑ አሳስበዋል። ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ኤደን በዳሱ ነኝ። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።